ሞጌ ውበት እኮ ውስጣዊ ነው። ፈጣሪ የሚሰጥ ትልቅ ጸጋ። ደግሞ አንዳንዴ ውበት ዝም ብሎም አይመጣም፣ አንዳንዴ ደግሞ ዝም ብሎም አይጠፋም። እኔ የምልህ ግን ስሟን አላስተዋወቅም እንዴ? ሰገን ነው የምትባለው። ሰገን ነኝ። እዛ ቤት ታስሬ የነበርኩት ልጅ። እየጠፋሽው? አዎ እባክሽ የሚበላ ነገር እስኪ፣ በጣም ርቦኛል እባክሽ። ቆይ እኔ አልገባኝም። ለምን ተመልሰሽ መጣሽ? እንዲገልሽ ፈልገሽ ነው? እባክሽን በዚህ በኩል ስሄድ ማንም ሰው የሚያቀኝ ሰው የለም። በዚህ በኩል ስመለስ ደግሞ ቤቱን አስታወስኩት እና ተመልሼ መጣሁ። በጣም ርቦኛል እባክሽን ስጪኝ እባክሽ። ይኸውልሽ ሰገን፣ አሁን አክሊሉ ሳይመጣ ከዚህ ግቢ ውጪ እባክሽ፣ ውጪ እባክሽን። እሺ እወጣለሁ፣ ግን የሚበላ ነገር ስጪኝ። በጣም ርቦኛል እባክሽ። ለምን እዛው ወጥተሽ አትበይም? ማንም የሚሰጠኝ ሰው የለም። ሁሉም ሰው እያባረረኝ ነው። እባክሽን ልለምንሽ፣ ከበላኝ በኋላ ቶሎ ብዬ እሄዳለሁ። አለምሽ ፈልገህ ያለችበት ገብተህ ይዘልኝ ትመጣለህ። ለነገሩ ቂም ይዞብኝ ነው። ባለፈው ኤፍራታ ፊት ኤፕ ብዬበት ነበረ፣ ወስዶ አበረደልኝ። ምን ብሎ ነው የመጣ? ወይ ምክንያቱ ምንድን ነው? ምንም ምክንያት አለው ደግሞ ሰውየው። በቃ ስወጣ አገኘኝ፣ ተናዶ ነበረ፣ ገባልኝ። እነ ሞገስ ነረበሻቸው። መድብል መጋኛ ብለው ብዙም ቃል አላወጣም። በቃ መታኝ፣ ወደኩ፣ ሄደ። አይ ጥሩ። ስለዚህ ግቢው ሰላም ነው። አራተኛው ደግሞ በእኔ አሸናፊነት ይጠናል። ምን አባት አመጣለህ ባለቅ ይሁንና እስኪ ወንድ ልጅ ብለሃል አይደለም? በላ ሰገን ከ10 ዓመታት እስር ቆይታ በኋላ በሩ ተከፍቶላት ወጣለች። ሞገስ ንብረቱን ለማስመለስ በገዛ ቤቱ ተከራይ ሆኖ ገብቷል። መድብል ከ10 ዓመታት በላይ የታሰረላት ገለሃታል ተብሎ አስከሬኗ ናይ ተብሎ ያያት መቃብሯ ላይ አበባ ያስቀመጣት እጮኛው ሰገን በህይወት እንዳለች ዛሬ አውቋል። በጣም በሚያሳዝን በሚገርም ሁኔታ እንግዲህ ሁሉም ነገር ዲብልቅልቁ እየወጣ ነው የሚገኘው። ሞገስ ንብረቱን ለማስመለስ ብሎ ተከራይ ሆኖ በገዛ ቤቱ ከገባ በኋላ ለራሱ ንብረትና ገንዘብ ብሎ ቢገባም ግን ደግሞ እዚህ ከገባ በኋላ የገጠመው ሌላ ጉዳንጉር ነው። ንብረቱን ለማስመለስ እንዲያግዘው መረጃዎችን ለማሰባሰብ በራሱ መንገድ ለመሄድ ብዙ ነገሮችን ሲያደርግ ቆይቶ በመጨረሻ መርዞ ደላላውን አብሮ ይዘው መርዞ ግን አንደኛ የዚህኛው የሰውየውን ጸባይ በምንም አይነት ሁኔታ ሊችለው ስላልቻለ፣ ሁለተኛ ደግሞ እሱም ቢሆን በጣም ስለሚፈራ እንደዚህ አይነት ቦታ ላይ መጋፈጥም መግባትም ስለማይፈልግ፣ ስለዚህ ይሄንና እነዛ መሰል ነገሮችን ከራሱ ለማራቅ ሲል አልገባም ሲለው ሞገስ እንግዲህ ወደ ጓደኛው ወደ መድብል ጋር ሄዷል። መድብል ጋር ከሄደ ጀምሮ እንግዲህ በሚገርም ሁኔታ መድብል እዚህ ጋር ከመጣ ጀምሮ ከሞገስ ጋር አብሽር፣ አይዞህ፣ ይህን ሁሉ እንወጣዋለን እያለ ሲል ቆይቷል። በመጨረሻም እንግዲህ ፎቶውን ካየው ይሄ ሰውየው ማን እንደሆነ ካወቀ በኋላ መድብል የነካለ ሞሲሳ ቀኝ እጅ እንዲሁ ደግሞ የነዝና አብሯቸው የሚሰራ ሰው እንደሆነ ሲያውቅ ደግሞ የበለጠ ነገሮች ላይ ትኩረት አድርጎ እንዲሰራ እንዲሁም ደግሞ ፊት ለፊት እንዲፋለም ዋና መንገድ ሆኖታል። በመጨረሻም ቤተሰቦቻችን በሚገርም ሁኔታ ነገሩን ፊት ለፊት ተጋፍጠው እያንዳንዱን ነገር እስከ ጥግ ድረስ ለማድረስ ብዙ መንገዶችን እየተጓዙ ነው የሚገኙት። ግን በአሁኑ መንገድ እንግዲህ መድብል የቺ እጮኛው ወይም ፍቅረኛው የብዙ ምኞቱ እንዲሁም ደግሞ ገለሃታል ተብሎ ብዙ አመታትን የታሰረላት ታስሮ ተሰቃይቶ ብዙ መከራዎችን አሳልፎ የመጣላት እጮኛው እንግዲህ እንደምታዩት በሚገርምና በሚያሳዝን ሁኔታ ዛሬ የሱ እጮኛ የሱ ጓደኛ እንደሆነች ታውቋል ማለት ነው። ውድ ቤተሰቦቻችን ስለዚህ በቃ እንዴት የነገራችሁ ጋይስ በጣም ደስ የሚል ሀሪፍና ጥሩ የሚባል ሁኔታ ላይ ነው የሚገኘው። መድብል እንኳን አይደለም ለራሱ የሆነ ሰው ይቅርና
ለሌላም የሚተርፍ ሰው ነው። እንኳን ለራሱ ለሚወዳቸው ለሚያፈቅራቸው ለራሱ ወዳጆቹ እንኳን አይደለም ለዛች ቃል ለገባላት ፍቅሩን እስከ ሞት ድረስ ልታመንልሻለሁኝ ብሎ ላላት ያቺ ፍቅረኛው ለዛች ጮኛው ይቅርና ለስንት ሰው ራሱ መሆንና ማድረግ የሚችል ሰው ነው። በመጨረሻም እንግዲህ ቤተሰቦቻችን በሚገርም ሁኔታ ነገሩን ለማስተካከል ሁኔታዎችን ለማመቻቸት የሚችለውን ያክል እያደረገ ነው የሚገኘው። አሁንም ከአንዳንድ ምንም ካለምንም ውጣ ውረድ ሁሉንም ነገር ለማስተካከል ውጣ ውረዶቹን እንትን ለማለት በሚፈልገው መልኩ ነገሮችን እያስሄደ ነው የሚገኘው። በዚህም እንግዲህ በጣም ደስተኛ ነው ቤተሰቦቻችን። የዛሬ ግን ገና ይሄን ነገር ሲሰማ ወይም ደግሞ እጮኛውን እሷን እንደዚህ መሆኗን ሲያውቅ በሚገርም ሁኔታ በጣም ነው የደነገጠው። በጣም በቃ ከቃል በላይ በቃ እንዴት እንደነዘረው በቃ ምን ብዬ ነገራችሁ ቤተሰቦቻችን። በሚያሳዝንና በሚገርም ሁኔታ ነው ይሄን ነገር የተጋፈጠው። ስለዚህ ቀጣይ ደግሞ ከዚህ በበለጠ ያማረ የሰመረ መልካም ሁኔታዎች እንደሚሆኑለት ምንም ጥርጥር የለውም። ስለዚህ ውድ ቤተሰቦቻችን አሁን በጣም ከባዱ እንትን ሁሉ ነገር ወይም ደግሞ ይሄ ጦርነቱ ዋናው እንትናቸው እንደውም እስካሁን ከሞገስ ጋር ነበረ። አሁን ግን የሞገስን ትታችሁትኝ ዋናው ወደ እንትና ጋር ሆነ ማለት ነው። ሞገስ ጋር የነበረው ይሄ ግጭቱ እንትኑ ወደ መድብል ጋር ሆነ ማለት ነው። ገባችሁ አይደለ? መድብልና ማን ነው የኛው ሰውየው ማለት ነው። ስለዚህ አሁን አንድ ለአንድ ነው እንትን እኔ በጣም የተናደድኩት የትኛው ቦታ ላይ ነው ካላችሁኝ ውድ ቤተሰቦቻችን በሚገርምና በሚያሳዝን ሁኔታ በቃ ከአንዳንድ በሚገርምና በሚያሳዝን ሁኔታ ከቃል በላይ በሆነ ጉዳይ በጣም ከአንዳንድ ውድ ቤተሰቦቻችን ምንድነው የሆነው በጣም በሚያሳዝን ሁኔታ ማለት ነው። ቤተሰቦቻችን ከአንዳንድ ነገሮች በቃ እንዳልሆነ ነው የሆነውና በጣም ነው የሚያሳዝነው የነበረው። በዛ አማካኝነት እንግዲህ እያንዳንዱ ነገር ብቻ ያው መስመር እየያዘ ነው የሚገኘው። ስለዚህ እና ያው በመጨረሻም ውድ ሀገሬ ልጆች ደስ በሚል ሁኔታ መድብል ይሄን ነገር እንትን ብሎታል ማለት ነው። ስለዚህ በጣም ደስ ይላል። በጣም ከምላችሁ በላይ ከቃል በላይ ማለት ነው። ውድ ቤተሰቦቻችን ሁሉም ነገር ጥሩ ነው። ሁሉም ነገር አሪፍ እየሄደ ነው። በጣም የተሻለና አሪፍ እንደሚሆን ደግሞ ምንም በቃ እንዴት እንደምላችሁ አላውቅም። ውድ ቤተሰቦቻችን ቀጣይ ደግሞ ሁሉም ነገር መልካም እንደሚሆን አሪፍ እንደሚሆን ተስፋ እናደርጋለን። በነገራችን ላይ እኔ በጣም ደስ ብሎኛል። ምንድነው ደስ ያለሽ ካላችሁኝ መድብል ሰገንን በህይወት መኖሯን ማወቁ ከዛም ባለፈ ደግሞ ሞገስ ወደዚህ ቤት በአንድም ሆነ በሌላ ምክንያት በአንድም በሆነ በሌላ ምክንያት ያሉትን ነገሮች ለማስተካከል ከአንዳንድ ሁኔታዎችን እንትን ለማለት ማለት ነው። ቤተሰቦቻችን ከአንዳንድ ነገሮችን ለማስተካከል ሁኔታዎችን ለመታገዝ ከአንዳንድ በቃ እያንዳንዱን ነገር እንትን ለማለት የተደረገበት መንገድ በጣም ደስ የሚል ነበረ። ስለዚህ ከዚህ በላይ እና ስለዚህ በጣም ደስ የሚል ነበረ ማለት ነው። ውድ ቤተሰቦቻችን ቀጣይ ደግሞ ሁሉም ነገር ተስተካክሎ አሪፍ ሆኖ እንደሚል ተስፋ እናደርጋለን ቤተሰቦቻችን። ሌላው እንግዲህ የነ ሞገስና የነ ሉላ ንብረታቸው እንግዲህ እንደሚመለስላቸው ተስፋ እናደርጋለሁ። ስለዚህ ያው እንግዲህ ሰገንም በቅርቡ ከመድብል ጋር ትገናኛለች። ምናልባት ልትፈራው ትችላለች፣ እንደዚህ ላታውቀውም ትችላለች። ምክንያቱም ኦልሬዲ ያኔ ባይጠፋም ከአእምሮ እሱ አልገደለኝም ያወጣኛል አድንሻለሁ እኮ ብሎኛል እያለች ነበረ። ሲጀመር እየጠየቃት ነበር ማለት ነውና አክሊሉ ሲጠይቃት ነበረ ያ የድሮ ፍቅረኛሽ ያገደለሽ ምናምን ሲላት ነበርና አይ እሱ አልገደለኝም እያለችው ነው። ዞሮ ዞሮ አሁን እንግዲህ መድብልና ሞገስን በአንድ ጎን ፍለጋ ቀጥታ ገብተዋል። እሱም ደግሞ በጎን ሰዎች ጋር እያስፈለገ ነው።
በጣም ከባድ ነው። ቤተሰቦቻችን እንግዲህ ግብረ አበሮቹ ነውና እንትና ራሱ እንዳውም ደውሎለት ነበር እኮ ለመድብል ማን ነው ያ ከመድብል ጋር የሚያወራው የዝና ተላላኪ ማለት ነው ከማህሌት ጋር የሚሰራ የነበረውና እሱ ደውሎለት ነበርና የሆነ የጠፋ ሰው መፈለግ ምናምን የሆነ ስራ ስለሆነ ያልፈልግም ባክ እንግዲህ ምን የጠፋ ሰው ምናምን ያለ ስለዚህ ሲያወራ ነበር ጀመረ አጠገቡ የነበረው ልጅቷም ቀጣይ አዲስ ሊሆን ገና ሰላም ቆዩ።